የዘመናችን ጳውሎስ ነው ማለት ሞት እያለ ማስፈራራቱ እያለ ኤቭሪ ነገር እያለ አስባችሁታል። በዚህ ሁኔታ ውስጥ ይህን ቪዲዮ አዳምጡት። ብዙም ሰጣ ገባ አልፈልግም። የመጨረሻ ቪዲዮ ነው። ለሰው ወይ ጋር እንደዚህ አይነት ለወረደ ሰው መልስ የሚመልሱ አይደለም። ምክንያቱም እኔና ኤቢሲ እኩል አይደለም። ኤቢሲ ማለት ስሙን እንኳን መጽሐፍ ከብት ቲክቶክ በከፈተ ሰዓት ኤቢሲ ብሎ የከፈተ ገና ኋላ ቀረ የሆነ ሰው ነው። እኔ ደግሞ ከአንድም 2 ዲግሪ ያለኝ የጤና ባለሙያ ነኝ። ስለዚህ ሜንሽን ባታደርጉኝ ይመርጣለሁ። ወደ መልሱ ግን ስንሄድ ማለት ነው የደደብነቱ ደደብነት ወይም ደግሞ ያላዋቂነቱ አላዋቂነት የፈጠረበት ጥያቄ ራሱ ቡዳህ የምትለዋን እንግሊዘኛ ቃል ምን ብለህ ተረጎምካል? ቡዳህ የምትል ቃል አለ ዋል ኦፍ ቡዳህ ይላል። ያ ምን ብለህ ተረጎምከው? ምን ማለት ነው ቡዳህ ማለት? የመጀመሪያ ነገር ይሄኛውን ነገር ማወቅ መቻል አለበት። ቡዳህ ማለት the wall of water ሲሆን ያም wall of water ምንድነው? የውሃ መያዣ ሲሆን እሱም 3 ሜትር ስፋት በ3 ሜትር ተኩል ጥልቀት ያለው አካል ነው። ስለዚህ እዛ ጋር እየተደረገ ያለው ነገር ምንድነው? እንደዛው የውሻና የወራባ ደም አለበት ነው እየተባለ ያለው። ቢኖርበት ነው እየተባለ ያለው። ቢኖርበት ነው። ጥያቄያዊ ነው። ገብቷል? ቢኖርበት ምን ይደረግ ነው? አንተ ግን ድፍን ስለሆንክ የጻፉልን ሰዎች ወይም በቃል የነገሩን ነገር ብቻ ስክሪፕቶ ስለያዝ ታዋቂ ሆንክ መስሏል። እሷን ለመሸፈን በጣም ድርቁር ያልክ ማህይም ነህ። ሰው እኮ እንግሊዘኛ ቡዳህ ብለህ ምን ተርጉመህ የመጣኸው እዚህ ጋር ወጥቶ በዚህ ልክ ነው እንግዲህ የወረደው ማለት ነው። ለእንደዚህ አይነት ተራ ሰው ነው መርሰጥ በጣም የሚዘገነኝ። በዛ ነው ይሄን ያወራችሁ ያለው። ከዛ በተረፈ ደግሞ ዝንብ ምናምን ብሎ ምናምን ሊሸፈትል ሞከረ። ዝንብ ማለት ይኸውልህ ይሄን ትልቁ ማህይምነትን ሳይንስ የሚባል በረገጠበት ረግጠ ማጣት አካባቢ ሳይንስ እንኳን 4ኛ ክፍል እንዳልተማርክ የምታሳይ ሰው ነው። ቢኮዝ አካባቢ ሳይንስ ላይ እንኳን ማለት ነው ሳይንስን የሚያቅሰው ጎግል አድርጎ ሳይንስ ያነባል። ዝንብ ማለት አንቲዶት በቀኝና በክንፍ በግራ ክንፏና በቀኝ ክንፏ በግራው መጥፎውን ስትይዝ በቀኙ ደግሞ ማርከሻውን ማለት ነው ከመርዞ እስከ ማርከሻው ነው የተሰጣል። አንቲዶቷን ነው ዝንቧ በግራ በኩል ቢገባው ይሄንን ማንበብ ነበረበት። ለምን አንተ ግን water is pure ውሃ ንጹህ ነው። በተጨማሪም ዝንብ በቀኝ ክንፍና በግራ ክንፍ በኩል ልዩነት እንዳለው ቁርአን ከ1400 ዓመታት በፊት ነግሮናል። ሳይንቲስቶች ደግሞ ዛሬ ላይ ሆነው ምድር ውስጥ ገብተው ሰማይ ላይ ወጥተው ያገኙት ነገር አለ። ይህም በግራና በቀኝ በኩል እንደሚለያይና በቀኝ በኩል የሚገኘው ባክቴሪያ ወይም ዲዚዝ እንደሚያመጣ አረጋግጧል። እና ይህ ሰው ወይ አልተማረ ወይ አልታጠበ። ታዲያ ምን ይባላል? ይህ ሰው መግማት እንደሰማችኋቸው ነው። ምላሽ ከመስጠት ይልቅ ፐርሰናል አታክ ነው ያደረጉት። ያው ሰው ያለውን ነው የሚሰጠው፣ ያለውን እውቀት ነው የሚያካፍለው። ከዚህ ሌላ እውቀት እንደሌላቸው ትረዳላችሁ። ያነሱትን ግን ነጥብ በነጥብ ድባቅ እንመተዋለን። ይኸውም ዝንብ መድኃኒት አላት። ስለዚህ የምትጠጡት ውስጥ ብገባ መድፋት የለባችሁም፣ ውስጡ ነክራችሁ አውጥታችሁ መጠጣት አለባችሁ የሚል የነብያቸውን አስተምሮ ለመደገፍ ሳይንቲፊክ ያልሆነ የጎግል እውቀት ይዘው መጥተዋል ማለት ነው። ይህም በመረጃ እናጋልጣለን። በቅድሚያ ግን ማንኛውም ጤናማ አእምሮ ያለው ሰው ዝንብ ቆሻሻ ላይ ካረፈች በክንፎቿና በእግሮቿ ባክቴሪያ ይዛ መጣ መበሉትና መጠጡት ላይ ካረፈች ትበክለዋለች። ኢስ ኦብቪየስ ነው። ካካ በምልበት አካባቢ ላይ ዝንብ አለ እንበል። ዝንቦቹ ወረውታል። እናንተ እዛ ሻይ ስትጠጡ ከካካው ላይ ተነስተው ምጠጡት ላይ ገቡ። ያንን እንደ ነብያችሁ አስተምሮ ከሆነ ምጠጡት ውስጥ ዝንቦቹን ንክር ታደርጉና አውጥታችሁ ትጠጣላችሁ። ዝንቧ በእግሯ ምንድነው ዳክራ መጣችሁ ከካካ። ሌላ ኤግዛምፕል ልስጣችሁ። ካፌ ላይ መንገድ አስፋልት ዳር ቁጭ ብላችኋል። አስፋልት ላይ ብዙ ጊዜ ታያችሁ ፈረስ፣ የጋሪ ፈረስ አንዳንድ ቦታ ይቆማል። ሰውነታቸው ቁስልስል ይልና እዛ ይቆማሉ። የሚቆሳስሉትም በዝንቦቹ ነው። ዝንቦቹ እሱን ስለሚነድፏቸው ስለሚያቆሳስሏቸው አስፋልት ላይ የሚቆሙበት ምክንያት መኪና ሲያልፍ ዝንቦቹን በንፋስ እንዲያደርግላቸው ነው። እና ሲያደርገው ዝንቦቹን እናንተ ካፌ በር ላይ ቁጭ ብላችኋል። ዝንቦቹ መጥተው ሻያችሁ ውስጥ ንከር ወይንም የምትጠጡት ውሃ ብርጭቆ ውስጥ ወይንም ወተት ውስጥ ከዛ እንደ ነብያችሁ አስተምሮ ንክር ታደርጉና አውጥታችሁ ትጠጣላችሁ። how stupid it is። ይሄንን ነው እኔ ሳይንቲፊክ ነው ብላችሁ ኧረ ተው አስቡ። ኧረ ተው። ሌላ ግን ልንገራችሁ። እንደ ዓለም ጤና ድርጅት መረጃ መሰረት ወይንም WHO እቺ ጥዝ እያለች የምትሄደው ዝንብ አለች አይደል? ሁማን አፍሪካን ትራይፖኖሶማሲስ የሚባል በሽታ ታመጣለች።
ይሄ በሽታ ወይንም ስሊፕ ሲክነስ ይባላል። በአመት እስከ 100,000 ሰው ይገላል። ስፔሻሊ ኢስት አፍሪካ ላይ ነው ደግሞ የበሽታ አለው። ይኸው WHO ያወጣው መረጃ ነው፣ ግለሰብ ያወጣው አይደለም። የዓለም ጤና ድርጅት ያወጣው መረጃ ነው የምሰጥህ እኔ። እንዴት ነው እኔ ከፍቅረኛዬ ጋር ቁጭ ብዬ ካፌ ላይ ከካካ ላይ ብለው የመጡ ዝንቦች ሻዋ ውስጥ ሲገቡ ዝንብ መድኃኒት በክንፏ ዛለች ብዬ ሻዋ ውስጥ ጭራሽ ጭምቅ አድርጌ ወደ ውስጥ ነክሬያቸው አውጥጬ ጠጪ ምላት። አይምሯችሁን አሰሩት እንጂ ይሄ ጤናማነት አስተሳሰብ አይደለም። አንድ ሳይንቲፊክ ኤቪደንስ አታመጣም። የዓለም ጤና ድርጅት ነው ያለ ስለ ጤና ጉዳይ የሚያወጣው። ዝንብ መድኃኒት ነች የሚል የሰራበትን ስጠኝ መረጃ። እኔ ይሄው ሰጣለሁኝ። ዝንብ ገዳይ በሽታ እንደምታመጣ እንደምታስተላልፍ ማለት ነው። አንተ እስቲ ገዳይ በሽታ አታስተላልፍም የሚል አምጣ። ሁለተኛው ምንድነው? እሱ ስለ ነብያቸው ያልኩበት ላይ ነበረ። የሞተ ውሻ የተጣለበት፣ እንደገና ደግሞ ሴቶች ፔሬድ የነካው ጨርቃቸውን የጣሉበት፣ እንደገና ደግሞ ቆሻሻ የተጣለበት ውሃ አይበከልም ንጹህ ነው ብለዋል ነብያችሁ ስል ውሸት ነው አላለም የሚል ክርክር አንታችኋል። ሐዲሳችሁ ምንድን ነው የሚለው? እናንብበው አብረን። ሱናን አቢ ዳውድ ነው 67 ላይ ነው። ናሬትድ አቡ ሰይድ አልኩድሪ I heard that the people asked the prophet of Allah, water is brought for you from the well of Buddha. It is well in which dead dogs, ministerial clothes, and excrement of people are thrown. እንዲህ ሲሉት ነብይ ሲጠይቁት ሰማሁኝ። ውሃ መጥቶልሃል። የመጣው ውሃ ከቡድሃ ከሚባል ጉድጓድ ውስጥ ነው። በዚህ ጉድጓድ ውስጥ ደግሞ የሞተ ውሻ፣ ሴቶች ፔሬድ የነካው ጨርቃቸው እና ኤክስክሪመንት ኦፍ ፒፕል የሰዎች ካካ የሚጣልበት ነው አሉት። ነቢያችሁ ምን ቢል ጥሩ ነው? The messenger of Allah replied, verily water is pure and is not defiled by anything. ውሃ በጣም ንጹህ ነው፣ በምንም መልኩ ሊረክስ አይችልም ነው ያላቸው። ቡዳ ምንድን ነው? ቡዳ ምንድን ነው ታውቃለህ? 3 ሜትር በ3 ሜትር ማለት ነው። ምን አስጨነቀኝ እኔ ታዲያ? 3 ሜትር በ3 ሜትር የሆነ ጎሬ ውሃ ውስጥ እሺ፣ የሞተ ውሻ ተጣለበት፣ ካካ ተጣለበት፣ ሴቶች ፔሬድ የነካው ጨርቃቸውን ጣሉበት። በዛ እሱን ትጠጣለህ፣ እሱን ትታጠብበታለህ። አይቆሽሽም ማለት ነው። 6 ሜትር ክንድ ይላል እኮ። እኔ ምን አስጨነቀኝ? 6 ክንድ ማለት 3 ሜትር ነው። ይህን ማያቅ የለም። እዚህ ክርክር ውስጥ ምን አስገባኝ? አዎ 3 ሜትር ነው። ኦኬ 3 ሜትር የሆነ ጥልቀት ውስጥ የሞተ ውሻ የተጣለበት፣ ካካይን ያልኩበትን፣ ሴቶች ፔሬድ ጨርቃቸውን የጣሉበትን ትጠጣለህ ማለት ነው። ውሃ ደግሞ አንደኛው ያኛው ደግሞ ምን አለ? ውሃ በምንም መልኩ አይቆሽሽም። ወተር ኢዝ ፒውር አለ። የጎግል እውቀት ማለት ነው። ዶንት ኖ አባውት ፉድ ቦርን ዲዚዝ ውሃ ወለድ በሽቶች ስለሚባሉ ምንም ነገር እውቀቱ የለህም። እንደ ዓለም ጤና ድርጅት መረጃ መሰረት ምግብ ወለድ በሽቶች ብቻ ከ200 ይበልጣሉ። በምን የሚመጡ? በምግብና በመጠጥ የሚመጡ ማለት ነው። ልክ እንደ ኮሌራ፣ ተቅማጥ፣ ታይፎድ፣ ታይፈስ፣ ሄፓታይተስ እንደዚህ አይነት በሽቶችን ውሃ ወለድ በሽቶች የሚያመጧቸው አሉ። ከ200 በላይ የሆኑ ማለት ነው። ውሃ በሽታ አይደለም። ካልሆነ እስቲ እኔ ቤቴን ወልውዬ ላጠጣሃ፣ ካልሆነ ሽንት ቤቴን ወልውዬ ላጠጣሃ፣ ካልሆነ እኔ ጥንብ ሰው ሲሞት አጥቤ ወይንም ደግሞ አጥቤ ላጠጣሃ። ውሃ ንጹህ ምንም ማይረክስ ማይቆሽሽ ከሆነ በተቅማጥ ብቻ ከምግብ ወለድ ጋር ተያይዞ በአመት ከግማሽ ሚሊዮን በላይ ሰው እንደሚሞት የዓለም ጤና ድርጅት መረጃ ያሳያል። ኬት አምጥተው ነው ውሃ አይበከልም የሚል ሎጂክ ያስቀመጥከው? እስቲ የዓለም ጤና ድርጅት ያወጣው መረጃ አንጡ። ሙስሊሞች ሲጨንቃቸው የጻፉትን አይደለም፣ የመነጫጨሩትን አይደለም። በኋላ ዲስከስ ማድረግ እንችላለን። በተረፈ ፐርሰናል አታውቁን። እዛው 2 ዲግሪ ያለኝ who cares? ለምን 4 ዲግሪ አይኖርም? እኔ ማዝነው አንተ ፋርማሲ መጥተው መድኃኒት የሚገዙ። ምክንያቱም እርግጠኛ ነኝ ያልታዘዙትን መድኃኒት ልሰጣቸውና ልገላቸው ትችላለህ። በጤና ጉዳይ ግን እመለስበታለሁኝ። ሀሁ አስተምርሃለሁ በጤና ጉዳይ ላይ
እንደ ሀሁ አስቆጥራለሁ ፊደል። በሰፊው ወደፊት ስለመመለስበት ነው በጤና ጉዳይ ላይ ሳውን ዝም ያልኩት። ቴንክ ዩ። 30 ሺህ ሰው ቁጭ ብሎ አስቡት ስለ ኢየሱስ ክርስቶስ ጌትነት ሲሰማ በጣም ደስ ይላል። እግዚአብሔርን በጣም ደስ ይላል። ይሄ ነው እኮ እንትን የምንፈልገው። በነገራችን ላይ ማዘሩላ ቁጭ ብላ ተሰማው ነበር እግዚአብሔርን። ማማዬ እንዴት ነሽ? ማዘሩላ ቁጭ ብላ ተሰማው ነበር። እንዴት ደስ እንደሚል በኢየሱስ ስም 30 ሺህ ሰው ዋው ዋው! እግዚአብሔር አምላክ ይጠብቀው። 1 ሚሊዮን ሸራ አይቻለሁ። አዲስ አበባ ስቴዲየም ሞልቶ 30 ሺህ ሰው ማለት አዲስ አበባ ስቴዲየም ሞልቶ ማለት ነው። ኦኬ እሺ፣ በጣም ደስ ይላል። እግዚአብሔርን ይህ ሁሉ ሰው ወንጌል ቁጭ ብሎ ሲማር ማየት፣ ስለ ኢየሱስ ጌትነት በእንደዚህ አይነት እንትን ውስጥ መስማት በጣም ደስ ይላል። በጣም ደስ ይላል። አይ ዶንት ኖ እንዴት እንደምገልጸው እግዚአብሔርን። በምንም አይነት ሁኔታ ውስጥ ቢሆን የአምላካችን ጌትነት ሲነገር ደስ ከዛ በላይ ደስ የሚል ነገር የለም። የዘመናችን ጳውሎስ ነው ማለት ሞት እያለ ማስፈራራቱ እያለ ኤቭሪ ነገር እያለ አስባችሁታል። በዚህ ሁኔታ ውስጥ ኢየሱስ ጌታ ነው ብሎ መመስከር ስንቶች ስንት ነገር ፈርተው በጣም በጣም ደስ ይላል። አይ ዶንት ኖ እንደው እግዚአብሔር ይጠብቅልን። ሌላ ምን ይባላል? በረከታችን ነው በነገራችን ላይ በእውነት ማለት እውነት ነው። ከራሳቸው ወጥቶ ክርስቶስን በድፍረት ይናገራል። መቃወም ያለብን ሲኖዶሱ በቃ አለቀ። መከሰስም ካለበት ሲኖዶሱ ነው መከሰስ ያለ። ማይወክሉንም ከሆነ ደግሞ አትወክሉንም ብሎ በቃ ውክልናቸውን ማንሳት ያስፈልጋል። በጣም እየተለማመጥን ስላለን በቃ እነሱን ተሸክመን እኛንን ማሳለፍ፣ ማሳረፍ፣ ማሻገር፣ መምከር፣ መገሰጽ፣ መጠበቅ ሲገባቸው እነሱንን እሹሩሩ እያልን ተሸክመናቸው የሆነች ነገር ስትነሳ ግን ጥቁር ልበስ፣ ነጭ አርጉ፣ እንደዚህ አድርጉ፣ እንዲስሩ፣ እንዲያድርጉ ሲሉን እንደ አባት ሰምተን ስለምናደርግላቸው የራሳቸው ፍላጎትና ጥቅም ብቻ ሲነካ ካልሆነ በስተቀር ስለ ምዕመኑ ግድ የሚሰጡ አባት የለም። በቃ አለቀ ነገር አለ። 70-80% የሚሆኑ ምንም አይመስላቸውም። ምንም በቃ በተመቻቸ ህይወት ውስጥ ነው የሚኖሩት። ፍሪጃቸው ሙሉ ነው፣ ጓዳቸው ሙሉ ነው። ምንም አይጨንቃቸውም። ሲፈልጉ የሰበውን ይበላሉ፣ ሲፈልጉ ያማረውን ይጠጣሉ። አለቀ ነገር አለ። ቢታመሙ ውጭ ደግሞ ታክመው የሚመጡት ከታች ያለው ስንት የሚደክመው መምህር ሊቅ አፈር ቢገባ አፈር ቢግጥ ምንም አይመለከታቸው፣ ምንም አይመስላቸው። ምንም በቃ ደንድነዋል። በቃ አለቀ። ስለዚህ መቃወም ካለብህ የምትቃወም ሲኖዶስን ነው። አንተ መክሰስ ካለብን ሲኖዶሱን ነው መክሰስ ያለ። ውክልናውን ማንሳት ካለብን ሲኖዶሱን ነው። ሌላ ወሬ ዝባዝንኪ አታምጡ። ዝም ብላችሁ እንደዚህ ሆኖ አባቶቻችንን አይሰራም። በቃ አለቀ ነገር አለው። ተደራሽህ አንዱን ስታበቃ ሄደ ሲኖዶሱን ክሰስ። ከዛ ውክልናውን አንሳው። ከዛ በኋላ ውክልናውን ማንሳት አለ። ቤተ ክርስቲያንን የራስህ አይደል የኔ የሚሉ አባቶች ተሹመው እንዲቀመጡበት ማድረግ ነው። አለቀ ነገር አለው። ይሄን የምታደርግ ሲሆን ነው ጋሼ ነገርን የምታስተካክል። ከዛ በተረ ሁላችንም ከእፎይ ጎን መቆም የጀመርነው ዋንኛው መሰረት ሃይማኖቱ ላይ ተገን ያደረገ ጥቃት በገዛ ሰዎቻቸው ተፈጽሟል። ለምሳሌ የመጀመሪያው ያንተን ፎቶ ለጥፌ ይሄ ሰው ወንትድ ነው ብሎ ለማለት ማን ነው ስልጣን የሰጠኝ? አንድ ግለሰብ ይችላል እንዴ? አይችልም። ስለዚህ ወንጀል ነው።
የደቦ ግድያ ወይም ደግሞ በተገኘበት ቦታ እንዲገደል አዋጅ ማስነገር ነው። ስለዚህ የሰው ነፍስ ሊያጠፋ ነው የመጣው። ስለዚህ እቃወማለሁ፣ ይሄን ነገር አልደግፍም። ስለዚህ በዚህኛው አቋሙ ከእፎይ ጎን ነው የምቆመው። ማንም ሱሱ መንካት አይችልም። እንቀጥል። ከቤቱ ሄደክ አስረህ ይዞ መውጣት የሚችለው የህግ አስፈጻሚ ስርዓት ያላት ሀገር ናት። የህግ አካል ነው። ትጠቁማለህ። ስትጠቁምም ለህግ አካል እንጂ ሚዲያ ላይ አውጥተህ የሚገባበትም የሚወጣበትም መንገድ እየቀረስክ አይደለም የምትሰጠው አይደለ? ህዝብ እያነሳሳ አይደለም። ስለዚህ እነሱ ቤት ለመስበር ነው የሄዱት። በምን አይነት መንገድ እንዳመለጠ ምን ማድረግ እንደሚችል እንደነበረ ከዛ ደግሞ ከነበረበት ቦታ ተፈናቅሎ ወደ ሌላ ቦታ መጥቷል። የህግ ከለላ ራሱ ሲል አላገኘም አይደለም? ህግ መጠበቅ አለበት። እሱን ግን ከህግ በላይ የሆኑ ህግን በእጃቸው ያደረጉ ሰዎች ህግ ለመስጠት ሄዷል። መግደል በሚዲያ ላይ አንድ ቪዲዮ ተመልክተን ብንመጣ ደስ ይለኛል። እስኪ ይኸው ስለ ግድያ ያወሩበት ነው፣ ተመልክተን እንምጣ። ካልሆነ ግን ወላሂ ራስ እንዴ ስንት ሙስሊም ሞልቷል እኮ ስንት ሙስሊም የሆነች ልጅ ስትናገር ሰምቻለሁ። እንዴ እንደዚህ አይነት ጂሃድ እኮ ነው፣ በቃ ምንም አይደለም እኮ። ታዲያ ሰው በስንት ነገር ይሞት የለ እንዴ? በክብር በአላህ ስም እንደዚህ አይነት ነገር እየሰራ በአላህ ስም መሞትም እኮ ክብር ነው። በቃ ችግር የለውም፣ ሁሉ ነገር ምንም ችግር የለውም እኮ። እዚህ አሁን እኔ ባለሁበት ከተማ እንኳን 20 ምናምን ቤተክርስቲያን አለ። ችግር የለውም። 20 ቤተክርስቲያን ካለ ስንት ክርስቲያን ሊኖር እንደሚችል ማሰብ ነው። ምንም እኛ ተደራጅተናል። ሲጀመርም ምንም እንፈራውም ነገር የለም። እንዳመጣጣቸው እናስተናግዳለን። ችግር የለውም። ይሄው ምን ቅርባችን ነው። ኪዳነ ምሕረትን በለው ምንም በለው እዚሁ ነው እንትን የምንልላቸው። አየሁ አይደለ? በቃ በዚህ ልክ ነው ያገኘ ገጀራ አንሳ፣ ቁረጠው፣ ፍለጠው ምናምን እያለ ሰጠ የነበረው። ስለዚህ ብቻውን አይደለም እንዴ። አንድ ሰው ተሰዶ አልመጣ የኢትዮጵያ ነዋሪ ነው። ቤተሰቡ ከተፈለገ አራሾ ከተፈለገ በህግ አግባብ መጠየቅ ይችላል። መክሰስ የሚችለው ክፍል ይከሳል። እስቲል ስለ ሃይማኖት ልነሳና ልክሰስ ቢል እንኳን አንተ ላይ ለሚፈጸመው ነገር አንተ ተነስተህ ልትከስ ትችላለህ። በተቋም ደረጃ ነው የምትከሰው። የሃይማኖት ጉዳይ በተቋም ደረጃ ትከሳለህ። ይህ ነገር ይታይ ብሎ ወደ የሚመለከተው አካል ደርሰው አስገብተው የሚመለከተው አካል ማስፈጸም ይችላል። አሁን ግን እየሆነ ያለው ምንድነው? በግለሰብ መፍትሄ መስጠት፣ በግለሰብ መግደል፣ የግለሰብ ዛቻዎች። እንዴ የራሱ ፔጅ ላይ እኮ አይተናል። ገጀራ ይዘው ምናምን ገብተው ቆራርጣለሁ፣ ፈላልጣለሁ። 1 ወር 2 ወር ሆኖታል እኮ ይሄ ጉዳይ ከተጀመረ። ዛሬ ነው እንዴ የተጀመረው? ከ3 ወር ከ2 ወር በፊት ነው ሚዲያው ላይ ገብተው ይሄ ሰውዬ ተረጋግቶ ያወራል ብሎ ይጠብቃሉ? 3 ወር ሙሉ የግድያ ዛቻ፣ እሱን ወደ ክፉ ነገር እንዲገፋፋው ሃይማኖቱን እየሰደበ እያንቋሸሸ እኔን አክብረኸኝ አውራኝ ቢልና ቢጠብቅ የማይመስል ጉዳይ ነው። ሰው ነው፣ እሱ ሪያክት ሊያደርግ ይችላል። እነሱ አክሽን ወስዷል፣ እሱ ሊመልሰው ይችላል። እነሱ ባንቋሸሹት ልክ ሊያንቋሸሽ ይችላል። ለዚህ ጉዳይ ምን ሊሆን ይችላል ማለት ነው? የት ነው እንደዚህ ሆነናል ብሎ ሲያቀርቡ መከላከያ ያቀርባል። ያ መብት ነው። ሁላችንም በዚህን ሰዓት ላይ ከነሱ ጎን ልንቆም እንችላለን። በህግ ከሄዱ ይሄዱ። እገለዋለሁ ካለ ግን እኔም እፎይ ነኝ። ልክ በዚህ ሰዓት ከቅድስት ቤተክርስቲያናችን ሰበር መረጃ ተሰምቷል። ይህንን መረጃ ሼር፣ ኮፒ ሊንክ በማድረግ ለብዙዎች በማድረስ አንድነታችንን እንድናሳይ ጠይቃቸዋለሁ። እንግዲህ ከቅድስት ቤተክርስቲያናችን የሚዲያ ልሳኖች መካከል የሆነው ተዋህዶ ሚዲያ ማዕከል የምዕመናንን ድምፅ ለመጀመሪያ ጊዜ በእንዲህ አይነት መልኩ አስተጋብቷል። ይገደል፣ ይቃጠል እንዲሁም ደግሞ ጅሃድ የመሳሰሉ ነገሮችና የቅድስት ቤተክርስቲያንን ክብር የሚነኩ የጥላቻ ንግግሮች እንዲቆሙም ጭምር ጠይቋል። ይህንን ታዲያ ድምፅ አባቶችም ጭምር አስተጋብተው እንደምትነግሩንና እንደምታበስሩን ተስፋ አለኝ። ኦርቶዶክሳዊ የሆነ ትስስራችንን በደንብ አጠናክረን የተጋረጠውን እንዲህ ያለውን የቤተ ክርስቲያን ጥላቻና የኦርቶዶክሳውያንን ጉዳት በጋራ እንደምንከላከል ተስፋ አለኝ። እንዲህ ባለ መንገድ ደግሞ ኦርቶዶክሳዊ የሆነ አባትነታቸውን ያለዩ ሊቀ ሊቃውንት ስሙር አላምረው እፎይን በመከላከል በእፎይ ላይ የተቃጣው ድርጊትም ጭምር እንዲቆም ጠንከር ያለ ጽሑፍን አስነብበዋል። አክት ሳይሆን ሪያክት ነው ያደረገውና በአስተምህሮቶች ጉዳይ ራሳችሁን በደንብ አጠናክራችሁ ቅረቡ ሲሉም ሊቀ ሊቃውንት ሞግተዋል። እንዲህ ባለ መንገድ ደግሞ የተለያያችሁ መምህራን፣ ካህናት፣ አባቶችም ሐሳባችሁን እንደምታሰፍሩ አንጠራጠርም። ስለደረስንበት ነገር እግዚአብሔር አምላክ ስሙ የተመሰገነ ይሁን። እኔም እፎይ ነኝ። መላው ባለማህተብ እፎይ ነው። Hello everyone, my name is Emmanuel. I want to raise awareness about a critical situation in Ethiopia. Efoy, an individual working in Islamic apologetics, is facing severe persecution due to his efforts to promote understanding and dialogue in between Islam and Christianity.
They claim he mocked their prophet Muhammad, but in reality, he did nothing that they themselves haven't done when mocking Christ and Christianity. Sadly, this isn't just about Afoy. Many others who engage in similar work, including me and many, are also being targeted and persecuted, receiving death threats via social media messages. It's crucial that we come together as an international community to stand up for those who are facing such injustices, to support individuals like Afoy and others who are striving for peace and understanding. Together we can make a difference and ensure their voices are heard. Grace and peace. May God bless Ethiopia and every one of you.